ሰላምና ጤና በያላችሁበት ይሁን። ውድ የቻግኒ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? አማኑኤል አሻግሬ ነኝ። ዛሬ በትረካ ፕሮግራማችን ምርጥ የረጅም ልቦለድን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የመጽሐፉ ርዕስ ሳልሳዊቷ ልጃገረድ ይሰኛል። ጸሐፊዋ አጋታ ክርስቲ ስትሆን ወደ አማርኛ በሚገርም ሁኔታ የተረጎመልን ደግሞ አብይ ደምሴ ነው። የመጀመሪያ እትም 1982 ዓ.ም። ይህንን እጅግ የወንጀልና ልብ አንጠልጣይ የሆነ ታሪክን እንድትከታተሉ ቻግኒ ሚዲያ ይጋብዛችኋል። አብራችሁን ሁኑ። ቻግኒ ሚዲያን በተለያዩ አማራጮች መደገፍ፣ ማበረታታት፣ ቡናና ሻይ መጋበዝ የምትችሉ ወዳጆቻችን በተለይም በውጭ ዓለም የምትኖሩ በሱፐር ቻትና በሱፐር ታንክስ ጊፍት ስለምታደርጉልን እገዛ ስለምታበረታቱን ከልብ አመሰግናለሁ። ቻግኒ ሚዲያ የምርጥ ትረካዎች ቤት። ቻግኒ ሚዲያን ሁላችሁም ሰብስክራይብ በማድረግ ወደ 100,000 ስለምናደርገው ጉዞ አብራችሁን ጉዞውን ጀምሩ፣ ተቀላቀሉን። ለወዳጅ ጓደኞቻችሁ ትረካ ጋብዟቸው፣ ላይክ አድርጉ። የሚለቀቁ ቪዲዮዎችም እንዲደርሷችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫናችሁ እንዳትረሱ። ሳልሳዊቷ ልጃገረድ ትረካው ጀመረ። ሳልሳዊቷ ልጃገረድ በአጋታ ክርስቲ፣ ትርጉም አብይ ደምሴ 1982 ዓመተ ምህረት። ተራኪ አማኑኤል አሻግሬ። ክፍል 3። ክሎዲያ ለጸሐፊነት ሥራዋ የሚስማማ ልብስ ለብሳ ነበረ። በአጠገቧም ልታልፍ ስትል ሚሲስ ኦሊቨር ፊቷን ዘወር አድርጋ አሳለፈቻት። ጥቂትም ራቅ ብላት እንደሄደች ስታይ ትከታተላት ጀመረ። ፊት ለፊት የሚወስደውን መንገድ እንደጨረሰችም ወደ ቀኝ ታጥፋ ከአውራ ጎዳናው ገባች። ከአውቶቡሱ ፌርማታ ስትደርስም ተሳፋሪዎች ከሰሩት መስመር ገብታ ተራያዘች። ትከታተላት የነበረችው ሚስስ ኦሊቨር ከክሎዲያ በኋላ 2 ያህል ሰዎች እንደተሰለፉ እርሷም ተራያዘች። ክሎዲያ በሆነ ሐሳብ በመጠመዷ እንዳቀረቀረች ነበረች እንጂ የሌሎችን ተሳፋሪዎች ማንነት ለመለየት ፍላጎት ያላት አትመስልም። አውቶቡሱም እንደደረሰ ክሎዲያ ገባችና ከፊት ለፊት ወደ አለው መቀመጫ ሄደች። ሚስስ ኦሊቨር ደግሞ ራቅ ብላ ከበስተኋላዋ ተቀመጠች። የአውቶቡስም ትኬት ቆራጭ ገንዘብ በጠየቃት ጊዜ ወደ የት አቅጣጫና ምን ያህል ርቀት እንደምትሄድም ባለማወቋ ግራ ተጋብቷት እጇ ውስጥ የገባላትን አውጥታ ሰጠችው። የሰውየውም አመለካከት ጥሩ ባለመሆኑ ሚስስ ኦሊቨር ተደናግጣ ነበረ። ምናልባት ጭቅጭቅ ቢፈጠር ክሎዲያ በቀላሉ ልታያት ትችል እንደነበረ ተሰምቷታል። ሰውየው ራሱን በትዝብት ነቀነቀና ትኬቱንና አሳልፋ የሰጠችውን ገንዘብ መለሰላት። ከዚያም የሚስስ ኦሊቨር አይኖች የአውቶቡሱ በራፍ በተከፈተ ቁጥር ነቅተው ተጠባበቁ። ለብዙ ደቂቃዎች ከተጓዙም በኋላ የቅዱስ ጳውሎስ ቤተክርስቲያን ግዙፍ ጉልላት ከሩቅ ታያት። ከጥቂትም ርቀት በኋላ ክሎዲያ ከአውቶቡሱ ላይ ወረደች። ሚስስ ኦሊቨርም ተከተለቻት። ልክ በመጽሐፌ ላይ እንደምጽፈው ሁሉ ዛሬ በእርግጥ እንደ ወንጀል መርማሪ እኔም በሚስጥር ሰው በመከታተል ላይ ነኝ። በጣም ይገርማል ስትል አሰበች። ወደ ክሎዲያም እያየች ልጅቱ በብዙ አቅጣጫ ጥንቃቄ የምታደርግ ልጅ ናት። ጠባይ ሸጋም ትመስላለች። በሚቀጥለው መጽሐፌ ውስጥ ይችን አይነቷን ልጅ የነፍሰ ገዳይ ገጸ ባህሪ ብሰጣት ጥሩ ተነባቢነት ሊኖረው ይችላል። እንዲህ ስትልም በአእምሮ አመላለሰች። ግን ሟቹን ማንን ላደርገው እችላለሁ? ኖርማል ለማድረግ አልችልም። መሰወሯ እንጂ ሌላ ስለ እርሷ የታወቀ ነገር የለም። ደግሞም ሌላ ሰው እስካሁን አልሞተም እያለች ከሐሳቧ ጋር በመሟገት ላይ እንዳለች ክሎዲያ ከአውራው ጎዳና አጠገብ ከነበረ አንድ ትልቅ ሕንፃ ውስጥ እጥፍ ብላ ስትገባ አየቻት። ሕንፃው ውስጥ ያለማቋረጥ የሚመላለሱ 4 ሊፍቶች ነበሩ።
ክሎዲያ ከአንደኛው ውስጥ ገብታ ዘውር ከማለቷ በፊት ሚስስ ኦሊቨርም ተከታተለቻትና ከረጃጅሙ ወንዶች መሃል ቆመች። አራተኛው ፎቅ ላይ ሲደርሱ ክሎዲያ ወጣች። ሚስስ ኦሊቨርም በኮሪደሩ ላይ ይመላለሱ በነበሩ ሰዎች መሃል እየተሽሎከለከች ተከተለቻት። ክሎዲያም በኮሪደሩ ማብቂያ 3 በራፎች ሲቀሩ አንድ ክፍል ውስጥ ገብታ በሩን ዘጋችው። ሚስስ ኦሊቨር ወደ በሩ ተጠግታ ተመለከተች። ጆሹዋ ሬስትሪክ የንግድ ድርጅት የሚል ጽሑፍ ከበራፉ ላይ ተሰቅሎበት ነበረ። ሚስስ ኦሊቨር ለማረጋገጥ የፈለገችውን ደረሰችበት። ሆኖም ይህ ግኝቷ እስከዚህም ክብደት የሚሰጠው አልመስልሽም አላት። ቀጥላ ምን ማድረግ እንደሚገባት ቀደም ስትል ልታስብበት የሚገባ ጉዳይ ነበረ። ስለዚህ ያላት አማራጭ ወደ ሚስተር ሬስትሪክ ቢሮ የሚገቡ የሚወጡትን ቆሞ መመልከት ሆነ። ማን ያውቃል፣ ድንገት አንድ ነገር ይከሰትልኝ ይሆናል ብላ ስትጠብቅም ቆየች። ወደ ሚስተር ሬስትሪክ ቢሮ የሚመላለሱትን ጥቂት የቢሮ ሰራተኞች ስታጠና ቆየች። አንደኛቸውም አትኩሮቷን አልሳቡትም። ስለዚህም ተስፋ በመቁረጥ ወደ ሊፍቱ ሄዳ ከፎቁ ከወረደች በኋላ ከህንጻው ወጣች። ወዴት እንደምትሄድም ግራ ተጋባች። ወደ ቅዱስ ጳውሎስ ቤተክርስቲያን ሄዳ አረፍ ማለት አሰበች። ሆኖም ወቅቱ አገር ጎብኚዎች የሚበዙበት ስለነበረ ወደ ግቢው ውስጥ ተመስጣ ለማሰብ የሚያስችላት አመቺ ሁኔታ እንደማይገጥማት ተሰማት። ጥቂትም እንደሄደች የሜርሜድ ቲያትር ቤት ታያት። ከዚያም ልትገባ አቅዳ ነበረ። ግን እዚያም ቢሆን እርሷ የምትሻው ሰላም እንደማይገኝ በማወቋ እግሯ ወደ ወሰዳት አቅጣጫ መራመዷን ቀጠለች። ብዙም መንገድ በመጓዟ ደከማትና ከአንዲት አነስተኛ ቡና ቤት ውስጥ ገባች። ቤቷ ከመጣበቧም የተሞላችው በአብዛኛው በጎረምሶችና በኮረዶች ነበረ። አፈር እንደማለት ብላ ልትመለስ ስትል አይኖቿ በስተጥግ በኩል ከተቀመጡት 2 ወጣቶች ላይ አረፉ። ካፏ ላይ ሊያመልጣት የነበረውን ድምፅ ጉሮሮዋን በእጇ ጥርቅም አድርጋ በመያዝ ተቆጣጠረችው። ቀይ ሰደርያና ባለ ጥልፍ ጃኬት ከለበሰና ቢጫማ ጸጉር ትከሻው ድረስ ከወረደ ጎረምሳ ፊት ለፊት ኖርማ ተቀምጣ ነበረ። ሚስስ ኦሊቨር እንደ ልማዷ አእምሮዋን በፍጥነት አሰራችው። አንድም ሐሳብ ብልጭ ስላለላት ቀጥታ ወደ ሴቶቹ መጸዳጃ ቤት ሄዳ በሩን ዘጋችና ዝግጅቷን ቀጠለች። ኖርማ ያየቻት በዚያን የግብዣ ዕለት ምሽት ብቻ ቢሆንም ልታስታውሳት እንደምትችል አውቃ ምን ማድረግ እንደሚገባት ከመቅጽበት አስባበታለች። ወደ መስታወቱም ጠጋ በማለት መልኳን ትኩር ብላ ተመለከተች። የሴትን ልጅ ገጽ ለመቃየር እንደ ጸጉር የሚያገለግል መሳሪያ አለመኖሩ በገዛ ጓደኞቿ ላይ ሞክረዋለች። ጸጉሯን በቀየረች ቁጥር ሌላ ሴት እየመሰለቻቸው በጎኗ ሲያልፉ ዝም ብለዋታል። በጠዋቱ ዕቅዷ መሰረት ክሎዲያን ለማታለል ስትል አድርጋ የነበረውን ሰው ሰራሽ ጸጉር አንድ በአንድ የጸጉር መያዣውን በመንቀል እየተቀለለች ከመሐረቧ ላይ አስቀመጠችው። ከዚያም የተፈጥሮ ጸጉሯን ወደ ኋላ ለጥጥ አድርጋ ካበጠረችው በኋላ መሃል ለመሃል ከፈለችው። የስሱንም ከንፈሯን ቅርጽ በከንፈር ቀለም ብዛት ለወጠችው። በመጨረሻም ላይ ለንባብ ብቻ የምትጠቀምበትን መነጽር ከቦርሳዋ አውጥታ አደረገች። የምሁር ገጽታ ተጎናጽፋም ከመታጠቢያ ቤቱ ውስጥ ብቅ አለች። ከነ ኖርማም አጠገብ ወደ ነበረው ባዶ ጠረጴዛ መራች። አቀማመጧም ከባክስተር ትይዩ ስለነበረ የኖርማ ጀርባዋ ነበር የሚታያት። ለአስተናጋጇም ቡናና የድንች ጥብስ እንዲያመጣላት አዛው እንደ ዋዛ ጆሮዋን ወደ ባክስተር አቅጣጫ ጣል አደረገች። የውይይታቸውን ፈለግ ለመከታተል ከደቂቃ በላይ ጊዜ አልፈጀባትም። ባክስተርም ሆነ ኖርማ በአጠገባቸው ሰው መቀመጡንም አላወቁም። ነገሮች እየመሰሉሽ ነው ኖርማ፣ ምናልባት በሐሳብሽ ያደረግሽው መስሎ ታይቶሽ ይሆናል። አለበለዚያ ግን ሁሉም የምትነግሪ ነገር የማይታመን ነው፣ ተጨባጭነት የሌለው ነው ይላት ነበር ባክስተር። ግራ ገባኝ እኮ በጣም ነው የተጨነኩት
አለች ኖርማ መረር ባለ ድምፅ። የውይይታቸው ርዕስ ለሚስስ ኦሊቨር ግልጽልጽ ብሎ ገባት። ኖርማ ሰው ሳልገድል አልቀረሁም ስትል ለሙሴ ፖዋሮ ተናግራው እንደነበረ ሁሉ አሁንም ለባክስተር እያጫወተችው ነበረ። ይህች ልጅ በቁም የሚያቃዣት በሽታ ይዟት ይሆን ስትል ሚስስ ኦሊቨር አሰበች። እንደ እብደት ነካ ያረጋት ይሆናል ወይንስ የግድያውን ወንጀል በእርግጥም ፈጽመው በዚያ ሳቢያ በደረሰባት ድንጋጤ ህሊናዋን ስታው ይሆን ስትልም በአእምሮ አመላለሰች። ሚስስ ሬስትሬክን እትያት እርሷን ሰው አድርገሽ ነው ደግሞ የምትጨነቂላት? ለምን 10 ጊዜ ሆስፒታል አትመላለስም? አለ ባክስተር በንዴት። ሳትታመም ነው የምትመላለሰው ማለት ነው? አለችው ኖርማ። ካመማትማ የመረመራት ሐኪም መድኃኒት ያዝላት ነበር። ምንድነው የሰው ስም ለማጥፋት 10ን የምትዘላብደው? አባቴም ሆነ እርሷ የሚያምኑት ለበሽታዋ ምክንያቱ እኔ እንደሆንኩኝ ነው። ራስሽ ስለምትጠራጠሪ ገና ለገና እንዲህ ይሉኛል ስትይ በመጨነቅሽ እንጂ አንዳችም ሊያሳስብሽ የሚገባ ነገር የለም። አይ ባክስተር፣ ይህን ያልከው እኔን ለማጽናናት ስትል እንደሆነ ይገባኛል። እኔ የምልህ ደግሞ ያንን ነገር አድርጌውስ እንደሆነ ስትይ ምን ማለትሽ ነው? እሱ ካደረግሽው አድርገሽዋል፣ ማድረግሽንም ታውቂያለሽ። ስለዚህ የማይመስል ነገር ባትናገሪ ጥሩ ነው። ራሴን ስለማላውቀው እኮ ነው። እነኚህን ቃላት ዝም ብለሽ ትደጋግሚያቸዋለሽ። ደህና እንወያይና ላሳምንሽ ስንቃረብ እንደገና ራሴን ስለማላውቀው እኮ ነው ትይኛለሽ። ለምን ኖርማ? ለምን ታስቸግርኛለሽ? ስላልገባህ እኮ ነው ባክስተር። አየህ፣ ጥላቻ አድሮብህ ስለማያውቅ የጥላቻ ጥዝጣዜው እንደኔ ጠልቆ እንደማይሰማ አውቃለሁ። ሴትየዋን ለመጀመሪያ ጊዜ አይኔ ካረፈባት ደቂቃ ጀምሮ ነው የጠላዋት። ይህንን እኮ ነግረሽኛል፣ ያውም ከአንዴም ሁለቴ። ነገሩ እኮ ያለው እዚያ ላይ ነው። ከአንዴም 2 ጊዜ እንደነገርኩ ገለጽክልኝ። እኔ ደግሞ የነገርኩ አልመሰለኝም ነበረ። ችግሬን እየተረዳህልኝ ነው? ካንተ ጋር ብቻ ሳይሆን ከሌሎች ሰዎች ጋርም ስንጨዋወት የምነግራቸው ነገር ይኖራል። ወደፊት ላደርገው ስለምፈልገው ነገር ይሁን ወይንም አድርጌው ስለነበረው ወይንም በማድረግ ላይ ስላለሁት ነገር አነሳና አጫውታቸዋለሁ። ግን በሌላ ጊዜ ለነዚያ ሰዎች እንደዛ ብዬ ስለማጫወቴ ትዝ አይለኝም። እንዲያውም በህሊና የሚመላለስ ሐሳብ እንጂ ለሌሎች ሰዎች ካፌ አውጥቼ የተናገርኩት ሳይመስለኝ ይቀርና ልዘነጋው ፈልጋለሁ። ሆኖም ሳላስበው ደግሞ ለሰዎች ሳጫውታቸው እገኛለሁ። ለምሳሌ ላንተ ቀደም ሲል ያጫወትኩን ነገር ዛሬም እንዳዲስ አነሳውበት አይደለም እንዴ ባክስተር? ስትል ኖርማ ጠየቀችው። ነው ግን ኖርማ እባክሽ እስካሁን ስንወያይበት ወደ ነበረው ጉዳይ ተመልሰን ባንገባ ጥሩ ነው ሲል ባክስተር ተለማመጣት። መልስልኝና ቀደም ሲል ያጫወትኩን ነገር ዛሬም እንዳዲስ አንስቼ አጫወትኩ ነው ወይስ አይደለም? እሺ አጫውተሽኛል። ደግሞ ማንም ሰው ሊለው የሚችለው ነገር ነው። በጣም እጠላታለሁ፣ ልገላትም እፈልጋለሁ፣ መርዝ አበላታለሁ። የመሳሰሉትን ቃላት ሕፃናትም ቢሆኑ ይናገሯቸዋል። ተማሪዎች እንኳን የሚጠሉትን መምህር እርኩስ የሆነ ፍጥረት አንገቱን ብሎ መጣል ነበር እያሉ ይመኙ የለ? እና አንቺም እኮ እና የኔም እንደነርሱ ነው ለማለት ነው። ከተማሪነት አልፌ ስራ ይዣለሁ ይመስለኛል። ስራ ብትይዥም አስተሳሰብሽን እንደነኛ ተማሪዎቹ ምኞት ሆኖ ነው ያገኘሁት። የእንጀራ እናትሽን አልወዳትም ነው የምትይኝ። ካልወደድሻት ልትጠያት ትችያለሽ። ደግሞስ ችግሩ ምንድነው? አንቺ የምትኖሪው ብቻሽን ቤት ተከራይተሽ አለ ባክስተር ትግስቱ እየመነመነ። ለምን? አለች ኖርማ ድምጿን ከረር በማድረግ። ለምንድነው ቤት ተከራይቼ እንድኖር የምደረገው? ለምን? ከወላጅ አባቴ ጋር ለመኖር አልችልም እኔ? ጥሩ አይደለም? ግፍም ነው። ድሮ አንዲት ሴት በማፍቀሩ እኔና እናቴን ጥሎን ከሀገር ኮበለለ። አሁን ደግሞ በስን ዘመኑ ተመልሶ ሲመጣ እንዴት አብሬው መኖር አልችልም? አዲስ ሚስት ስላገባ አይደለም? የምጠላትም ለዚህ ነው። እርሷም እንደምጠላኝ ያውቃለሁ። ስለዚህም ሞቷን መመኘት ብቻ ሳይሆን በምን ዘዴ ልገላት እንደምችልም በአእምሮዬ ስወጥን ነበር። ስለ አሟሟቷ ሳስብም እደሰት ነበር። ግን በኋላ ላይ በእርግጥ መታመሟን ሳውቀው ባክስተር አቋረጣትና
ብትታመምም አንቺ ጠንቋይ ወይንም ቃልቻ አይደለሽ። በአንቺ ድግምትና እርግማን አልታመመች አለ እየተቆነጠነጠ። በአስማት ስለመጠቀም የምፈልግ ልጅ አይደለሁም። የማደርገውን በተጨባጭ ማድረግ ነበረብኝ። ምንድን አደረኩ ልትይ ነው ደግሞ? አለ ባክስተር በመበሳጨት። ለካስ ጠርሙሱ ቁም ሳጥኑ ውስጥ ኖሯል። መሳቢያውንም ስከፍተው አገኘሁት። የምን ጠርሙስ? አለ ባክስተር አይኑን በማፍጠጥ። የአረም ማጥፊያ መርዝ የያዘውን ጠርሙስ። በጠርሙሱ ውስጥ የሚታየው ፈሳሽ ጥቁር አረንጓዴ ነው። በላዩም ላይ በጥንቃቄ ይያዝ መርዝ ነው የሚል ጽሑፍ አለበት። ገዝተሽው ነው ወይንስ ከሌላ ሰው አግኝተሽው? ከየት እንዳመጣሁት አላውቅም፣ ግን ከቁም ሳጥኔ ውስጥ አገኘሁት። በግማሽ ያህልም ጎሎ ነበረ እና በዛን ጊዜ ጠርሙሱን ባገኘሽበት ጊዜ ነው ይሄ ሐሳብ የመጣብሽ? አሁን አለች ኖርማ ባልተረጋጋ ድምፅ። አሁን ያን ጊዜ ነው ሁሉንም ነገር ማንሰላሰል የጀመርኩት። ገባህ አይደል ባክስተር? አሁን ተረዳህልኝ? ኖርማ ምን ባደርግሽ እንደሚሻልሽ አላውቅም ብሎ ራሱን በኃይል አወዛወዘና በሐሳብሽ የሚመላለሰውን ሁሉ እንደፈጸምሽው አስመሰለሽ ለምንድን ነው የምትገምጪው? ያላደረግሽውን ለምን አድርጊያለሁ ትያለሽ? ሲል በምሬት ጠየቃት። ሆስፒታል እኮ ሄደች። ትሰማኛለህ ባክስተር? ሆስፒታል ሄዳ ተመረመረች። ሐኪሞቹም ግራ እስከ መጋባት ደረሱ። መድኃኒት ሰጥተዋት ወደ ቤት ተመለሰች። ወዲያውኑ ደግሞ አመመኝ አለች። ይህን ጊዜ እኔም መፍራት ጀመርኩ። ይህ አባቴ ማስተያየቱ ደስ አለልሽ አለኝ። ሌላ ሐኪም ጠርቶ ከአንድ ክፍል ውስጥ በር ዘግተው ሲመካከሩ አሉ። ምክሩም ስለ እኔ መሆን ነበረበት። ሲነጋገሩ ባልሰማም ከሁኔታቸው ተረድቻለሁ። እኔን የቆጠሩኝ እንዳበደ ሰው አድርገው ነው። በሐሳብ ደረጃ በማውጠነጥነውና በተጨባጭ ተግባራዊ ባደረግኩት ነገር መካከል ያለውን ልዩነት እነሱ ለመረዳት ባለመቻሌ አብዳለች አሉኝ። የአእምሮ ሁከት የደረሰባቸው ህመምተኞች ወደሚታከሙበት ሆስፒታል ሊወስዱኝ ቆረጡ። እኔም ከቀድሞ የባሰ ፍርሃት አደረብኝ። ይህንን ሁሉ ያደረጉት መቼ ነው? ቆይቷል። ሰሞኑን የተደበቅሽባቸው በሌላ ምክንያት ኖሯላ? አሁን ምክንያቱን ንገሪኝ። ስለደረሰብኝ ነገር ለማንም ሰው ቢሆን አልናገርም። ስለመደበቅሽ ስለ ወላጆች ሳትገልጭላቸው? በፍጹም። እንዴት እንዳስጠሉኝ ብታይ። አባቴንም ከእንጀራ እናቴ ለይቼ አላየውም። ሁለቱንም አልወዳቸውም። ሁለቱም ጠላቶቼ ናቸው አለች ኖርማ በንዴት። አይዞሽ ኖርማ አይዞሽ። በቅርቡ እንጋባና ከአባትሽም ቁጥጥር ውጪ ልትሆኝ ትችያለሽ። ባል እያለሽ ደግሞ ያለኔ ፍቃድ ከአእምሮ ህመምተኞች ሐኪም ቤት ሊያስገቡሽ አይችሉም። አባትሽ አንቺን የማስገደድ መብት አይኖረውም። መጥፎ ሰው፣ በጣም መጥፎ ሰው፣ በጣም መጥፎ ሰው፣ ሲበዛ መጥፎ ሰው ነው አለች አሁንም ኖርማ ብዞቷ እየጨመረ። እስከዚህ አለ ባክስተር በመገረም። እናቴም በንዴት ህመምተኛ ሆናለት ያልጋ ቁራኛ ለማድረግ ነበረ ምኞቱ። አልሆንልህ አለው። እኔን ደግሞ አሳብዶ ለመግደል ነው። አሁንም አእምሮዬ ልክ እንዳልሆነ ይታወቀኛል። ታምነኛለህ? ባለፈው ሳምንት ከቁም ሳጥኔ መሳቢያ ውስጥ በደም የተጨማለቀ ጩቤ ያገኘው ብለህ። ቁም ሳጥንሽ ውስጥ? እንዴት ይህ ሊሆን ይችላል? ቀደም ሲል መርዝ፣ አሁን ደግሞ ጩቤ። ያንን ቀን ለአንድ ሰዓት ያህል ነፍሴን ስቼ ነበር። በዚያ ጩቤ ማን ምን እንዳደረገበት አላውቅም ስትል አንድ አስተናጋጅ ወደ ጠረጴዛቸው በመምጣቱ ዝም ተባባሉ። ባክስተር 2 ሳህን ያደንጓሬ ሾርባና ኮካኮላ እንዲያመጣላቸው አዘዘ። ሚስስ ኦሊቨርም በዚሁ አጋጣሚ ተጠቅማ ሳትታይ ወጣች። ሚስስ ኦሊቨር 3-4 ጊዜ ደጋግማ ብትደውልም ስልኩን የሚያነሳው ሰው በማጣቷ አይኖቿ እንባ ቀረው ነበር። የመጨረሻ ሙከራ ለማድረግ አንድ ጊዜ ደወለች። ሄሎ የሚል ድምጽ ጆሮዋ ላይ ጮህባት። ሙሴ ፓሮን ነበር። ሙሴ ፓሮን ስትል ትንፋሿ ቁርጥ እያለ ተናገረች። ሙሴ ፓሮ ከባድ ስራ ላይ ስለሆኑ በአሁኑ ጊዜ ማንንም አያነጋግሩም። ጆርጅ ነህ? ስማ ጆርጅ፣ ሚስስ ኦሊቨር ነኝ። ለብርቱ ጉዳይ ነው የሚፈልጋቸው አለች እየተቻኮለች። በጣም አዝናለሁ ሚስስ ኦሊቨር፣ ከያዙት ስራ ላይ ላቋርጣቸውን አልችልም። እባክህ ጆርጅ፣ እባክህን፣ ለራሳቸው ጉዳይ ነው የሚፈልጋቸው። ነገሩ እጅግ አስቸኳይ ነው ስትል ተማጸነችው።
መቼም ይቆጡኛል፣ ግን ለእርሶ ስል ሞክራለሁ አላትና ስልኩን አስቀመጠ። ሚስስ ኦሊቨር ከመጣደፏ የተነሳ መንቀጥቀጥ በጀመረው እጇ ስልኩን እንደያዘች ጠበቀች። ጥቂትም ቢሆን የተጽናናችበት ነገር ቢኖር የነ ኖርማን ያደንጓሬ ሾርባና ኮካኮላ ማዘዝ ነበረ። እስከሚቀርብላቸውና እስከሚመገቡም ድረስ በዚያ ቡና ቤት ውስጥ ለጥቂት ደቂቃዎች መቆየታቸው አይቀርም። የሙሴ ፖሮ ስልክ ከተቀመጠበት ሲነሳ ተሰማት። ሄሎ አለች በመጣደፍ። ምን ሆነሻል ሚስስ ኦሊቨር? ሲል ሙሴ ፖሮ ጠየቃት። አገኘሁልዎት ስትል እየተፈነከነከች ተናገረች። ምንድነው ያገኘሽልኝ? ሲል ፖሮ ረጋ ብሎ አሁንም ጠየቃት። ልጅቱን ኖርማን አለች በአካባቢዋ ሌላ ሰው አለመኖሩን ለማረጋገጥ ግራና ቀኟን እየተመለከተች። የምርሽን ነው ሚስስ ኦሊቨር? አለ ድምፁ ግለቱ እየጨመረ። አሁንም የምታወራውን ጉድ ቢሰሙ እንደ ማበድ ሳይቃጣት አይቀርም። ለማንኛውም ከመሄዷ በፊት ቶሎ ቢደርሱ። የት ሆነሽ ነው የምትደውይልኝ? አለና ፖሮ ለጆርጅ ባይኑ ጠቀስ በማድረግ አንገቱን ሰበር በማድረግ ምልክት አሳየው። ጆርጅም ከክፍሉ ውስጥ በፍጥነት ወጣ። አሁን ያለሁት አለች ሚስስ ኦሊቨር ከሻምሮክ ቡና ቤት ፊት ለፊት ነው። የቅዱስ ጳውሎስን ቤተክርስቲያን ካለፉ በኋላ ሜርሜይድን ቲያትር ቤት ያገኙታል። ከዚያም በካልትሮፕ ጎዳና ላይ 50 ሜትር ያህል እንደተጓዙ ሻምሮክ ቡና ቤት ይደርሳሉ። ሁለቱም ልጆች ያሉት በዚሁ ቡና ቤት ውስጥ ነው። ሁለቱም ልጆች? አለ ፖሮ በመገረም። አሁን ኖርማና ያጮኛዋ። ብልህም ፈጣንም ነሽ አለ አድናቆቱን በመግለጽ። ይህ አጋጣሚ ጉዳይ ነው። እግር ጥሎኝ እንጂ አገኛቸዋለሁ ብዬ አይደለም ከዚያ ቡና ቤት የገባሁት። ያም ቢሆን እድለኛ ነሽ። ደግሞ ከጎናቸው መቀመጤ ሳያስገርምዎትም? ኖርማ ጀርባዋን ሰታኝ ብትቀመጥም የሚነጋገሩትን ሁሉ አንድ ባንድ ነው ያዳመጥኩት። ልጅየውም ሰው እንደሚያወራበት ሳይሆን ጥሩ ልጅ ይመስለኛል። ለኖርማ በጣም እንደሚጨነቅላት ነው የተረዳሁት። ጸጉሬንም ለውጫለሁና ማንም የሚነቃብኝ አይመስለኝም። ያደንጓሬ ሾርባም አዘዋል። እንዴትስ ይበላላቸው ይሆን? የሾርባውን ነገር ተይውና እዚያው እንዳሉ ትተሻቸው ስልክ ልትደውይልኝ ወጣሽ ማለት ነው አይደለም እንዴ? አሁን ሾርባውን እስከሚጨርሱ ድረስ ጊዜ ይኖረኛል። አሁን ግን ተመልሼ ልሄድ ነው። ከበራፉ አጠገብ ቆሜ እጠብቅዎታለሁ። ቶሎ ለመድረስ ይሞክሩ። ጥሩ፣ ውጭ እንድትጠብቂኝ አለና ስልኩን ዘጋ። ጆርጅ ፖሮ በምልክት እንዳዘዘው ከበራፉ ላይ ታክሲ አስቁሞ ይጠባበቀው ነበረ። ከ15 ደቂቃዎች ጉዞም በኋላ ከካልትሮፕ ጎዳና በመድረስ ታክሲውን አስቀድሞ የኪራዩን ዋጋ ከፈለና ወረደ። ጥቂት እንደተራመደ ከሻምሮክ ቡና ቤት ደረሰ። ሚስስ ኦሊቨር ግን በአካባቢው አልነበረችም። ምንም ያህል ጸጉሯን ብትቀያይረውም እንኳን ፖሮ ለጊዜው ቢደናገር እንጂ ሚስስ ኦሊቨርን እስከነጭራሹ መለየት የሚያቅተው ሰው አልነበረም። መንገዱን ከዳር እስከ ዳር ተመለከተ። ሚስስ ኦሊቨር የለችም። ምናልባት ሁለቱ ወጣቶች የቀረበላቸውን ምግብ ጨርሰው ስለሄዱ እነርሱን በመከታተል ላይ ልትሆን ትችላለች ሲል ፖሮ አሰበ። ለማንኛውም አለና ወደ ቡና ቤቱ አመራ። በበራፉም መስታወት ወደ ውስጥ ተመለከተ። እምብዛም ልታይ ስላለው በራፉን ከፍቶ ገባ። እንደገባም ወዲያውኑ ያየው ያቺ ሰሞኑን ራስ ምታት ሆናበት የከረመችውን ልጅ ነበረ። ግድግዳ ተደግፋም ከጥግ በኩል ብቻዋን ተቀምጣለች። አይኖቿ ወደ በሩ የሚመለከቱ ቢመስሉም የሚያዩ አይኖች እንዳልነበሩ ፖሮ ተገንዝቧል። በዚያ ቡና ቤት ውስጥ የነበረው በድን አካሏ ብቻ ነው ለማለት ይቻላል። ለስሙም የያዘችው ሲጋራ ተቀጣጥሎ ፍሙ ብቻ ጣቶቿ ላይ ደርሷል። በተደረደሩ ጠረጴዛዎች መካከል ቀስ ብሎ እያለፈ ሄደና ፊት ለፊቷ ከነበረው ወንበር ላይ ተቀመጠ። ያን ጊዜም ኖርማ ቀና አለችና አየች። በፊቷም ገጽታ ላይ የሆነ ለውጥ በማየቱ
ፖሮ እንዳስታወሰችው ገባውና በሆዱ ደስ አለው። ፈገግ ብሎም ዳግመኛ ለመገናኘት በቃን ማለት ነው አላትና መቼም የረሳሽኝ አይመስለኝም ሲል አከለበት። አልረሳሁትም፣ በሚገባ አስታውሰውታለሁ አለችው። ያየሽኝ አንድ ቀን ብቻ ነው፣ ለዚያውም ደግሞ ለጥቂት ደቂቃዎች። ስለሆነም አንቺን በመሰለ ወጣት ልጅ ባለመረሳቴ እርካታ ይሰማኛል አላት። ኖርማ መልስም ሳትሰጠው ዝም ብላ ትመለከተው ነበር። ለመሆኑ እንዴት ነው ልታስታውሽኝ የቻልሽው ሲል ጠየቃት። በጢሞ ነው፣ እንደርሱ አይነት ጢም አንድም ሰው አይቼ አላውቅም ብላ ስትመልስለት ፖሮ በሆዱ ደስ አለውና ጢሙን ባውራና በሌባ ጣቶቹ እየነካካ ልክ ነሽ፣ በዛሬው ጊዜ ጢም የሚያሳድጉ ሰዎች ጥቂት ናቸው አለ ፖሮ። የማያምር እየመሰላቸው ይሆን ስትል ኖርማ ጠየቀችው። እስቲ ሳትደብቂ እውነቱን ንገሪኝ፣ የኔ ጢም ያምራል ብለሽ ትገምቻለሽ ኖርማ ሲል ጠየቃት። ፖሮ ሆነ ብሎ ነበር ስሟን በመደጋገም የጠራው። በዙሪያዋ ላለው ነገር ሁሉ ደንታ ያላት የማትመስለው ልጅ በስሟ መጠራት ልዩ ስሜት እንዳደረባት ፖሮ ተገንዝቦ ነበር። እንደጠረጠረውም ስሜን እንዴት ሊያውቁት ቻሉ ስትል ጠየቀችው። ወዳጄ የሆነ ሰው ነው የነገረኝ አላት። ማን ነበረ ሰውየው ስትል በመገረም ጠየቀችው። ኖርማ፣ ለኔ ላለመንገር የምትፈልጊው ሚስጥር አለሽ? እንደዚያውም እኔም ላንቺ ላለመንገር የምፈልገው ሚስጥር ሊኖረኝ ይችላል አላት ፈገግ እያለ። አሁንም ቢሆን ማንነቴን የማውቀው ጉዳይ እጅግ አድርጎ እየከነከነኝ ነው። እጅግ አድርጎ እንደከነከነኝ ነው አለች ግንባሯን በመቋጠር። ሊከነክንሽ አይገባም። ይህንን ቀላሉን ነገር ቀርቶ ሌላም ብዙ ነገር ማወቅ እችላለሁ። ሄርኩል ፖሮ መሆኔን እንዳትዘነጊ አለ ከወንበሩ ወደ ኋላ እየተለጠጠና እየሳቀ። እኔ አለችና መናገሯን አቆመች። ቀጠለችናም የቸገረኝ እኮ ብላ እንደገና ዝም አለች። ችግርሽ ይገባኛል። ያን ቀንም ቢሆን ሰው ሳልገድል አልቀረሁም የሚሉትን ቃላት ብቻ ነው የነገርሽኝ። ለእርሶም ነግሬዎታለሁ ማለት ነው? አዎ ነግረሽኛል። ግን እንደዚያ ማለት የምሬን አልነበረም። በቤቴ መቀለዴ ነው። ስለዚህ እውነት እንዳይመስልዎት። በእርግጥ ያን ቀን የመጣሽው በጠዋት ነው። በአስቸኳይ ልትነግሪኝ መፈለግሽንም ለቤት ሰራተኛዬ ስለገለጥሽለት ነበር እኔ ልተባበርሽ የሞከርኩት። የቸኮልሽውም ሰው ሳልገድል አልቀረሁም ከሚለው አስተሳሰብሽ የተነሳ ነበር። እና ይህ ሁሉ በአንቺ ቤት ቀልድ ነው ማለት ነው አለ ፖሮ ንዴቱን ቋጠር በማድረግ። ከቡና ቤቱ አስተናጋጆች መካከል አንድ ከጠረጴዛ ሲዟዟር ቆይቶ ከነ ኖርማ አጠገብ ሲደርስ ዝም አለና ሙሴ ፖሮን ልብ ብሎ ተመለከተው። ከዚያም በእጁ ይዟት የነበረውን ትንሽ የወረቀት ጀልባ ሰጠውና አንዲት ሴትዮ ናቸው የተወሎት ሚስተር ፐሬት ብሎ ሊሄድ ሲል እኔ መሆኔን በምን አወቀው ሲል ፖሮ ጠየቀው። በጢሞ አላስተናጋጁ። በጣም አመሰግናለሁ አለና ፖሮ የወረቀት ጀልባዋን ተርትሮ ማንበብ ጀመረ። ጽሑፉ በእርሳስና በችኮላ የተጻፈ ነበር። ልጅየው ሊሄድ ነው፣ እርሷ ግን እዚሁ እንደምትቆይ ያውቃለሁ። ስለዚህ ልጅቱን ለእርሶ ትቼ እርሱን ለመከታተል ሄጃለሁ የሚልና
የሚሴስ ኦሊቨርን ስምና ፊርማ የያዘ ጽሑፍ ነበረ። ፖሮ ወረቀቷን አጣጥፎ ከኪሱ ከተተና ወደ ኖርማ አየት በማድረግ ስለምን ነበር እንነጋገር የነበረው? አዎን፣ መቀለድ የነበር ባልሽው ነጥብ ላይ ይመስለኛል እንነጋገር የነበረው አላት። ስሜን ብቻ ነው የሚያውቁት ወይንስ ስለ እኔ ሌላም ነገር ያውቃሉ? ስትል ኖርማ ፍርሃት እየተሰማት ጠየቀችው። ስለ አንቺ የማውቃቸው አንዳንድ ነገሮች አሉ። ለምሳሌ አባትሽ ስም ሬስትሪክ መሆኑን፣ አንቺ የምትኖሪው በቦርዴን ህንፃ በአፓርታማ ቁጥር 67 ሲሆን አባትሽና የእንጀራ እናትሽ ሁለገብ የሆነች ጸሐፊ ባለቻቸው በሰር ሮድሪክ የገጠር መኖሪያ ቤት በእንግድነት እንዳረፉ አውቃለሁ። ሌላም ካስፈለገ ለረጅም ጊዜ ሲከታተሉኝ ነበሩ ማለት ነው? በፍጹም አልተከታተልኩሽም። ኧረ ለዚህም ልምልልሽ እችላለሁ። ታዲያ ፖሊስ ነዎት? እንዳለል ፖሊስ አይመስሉኝም። እመኚኝ፣ አይደለሁም። ኖርማ በረጅሙ ተነፈሰችና ምን ማድረግ እንደምችል አላውቅም፣ ምንስ ይሻለኝ ይሆን ብላ በሁለት እጆቿ ጉንጮቿን ይዛ ተከዘች። ስሚ ኖርማ፣ ልረዳሽ እችላለሁ። ለማደርግልሽ ትብብር ደግሞ ምንም የገንዘብ ክፍያ አልጠይቅሽም። አስቀድሞም ቢሆን የተናገርሽኝ አንድ ነገር አይዘነጋኝም። ሽማግሌ በመሆኔ ልረዳሽ እንደማልችል ገልጸሽልኝ ነበር። ግን እንደምታየው ስለ አንቺ የማውቃቸው አንዳንድ ነገሮች አሉ። ሽማግሌም ሆኜ ማወቅ ከቻልኩኝ ችግርሽን ልታዋይኝና መፍትሄ በመፈለጉ እንድረዳሽ ይገባል። ሽማግሌ ሰው ጉልበቱ ይድከም እንጂ ከልምድ ያካበተው ሰፋ ያለ ዕውቀት ሊኖረው እንደሚችልም የምትከጂ አይመስለኝም አላት ፖሮ ከልቡ አምርሮ በመናገር። የኖርማ ሐሳብ ዋለለ። ሕልማዊ በሚመስል አመለካከቷም ፖሮን ዝም ብላ ታየው ጀመረ። ወደ ወጥመድ ውስጥ ልትገባ መቃረቧም ተሰማት። በልቧ አምቃ የያዘችውን ሁሉ አፍርጥርጣ ወደ መናገሩ መድረሷን ፖሮ አውቆታል። የፖሮም አንዱ ተሰጥኦ እንደ ንስሐ አባት ሚስጥር የሚደብቁት አይነት ሰው አለመሆኑ ነበር። እብድ ናት ይሉኛል። እውነትም አብጄ ይሆን ሙሴ ፖሮ? መልኬ፣ አለባበሴ፣ አነጋገሬ የእብድ ሰው ይመስሎታል? እስቲ ሳይደብቁ እውነቱን ይንገሩኝ። የእርስዎን ግምት ይንገሩኝ። እብድ ኖርማ እብድ በማለት ራሷን በኃይል እያወዛወዘች አፍላ ሕይወቷን አጨልሞ ለትካዜ የዳረጋትን ምክንያት ተናዘዘች። ከእንግዲህ ወደ ኋላ መመለስ አይኖርም። እብደት ያልነካካው ማን አለ ብለሽ ነው? አለ ፖሮ በዘዴ ወደሚፈልግበት አቅጣጫ እየመራት። የስነ ልቦና ተመራማሪዎች ለእብደት ብዙ ደረጃና መለያ ይሰጡታል። እኔ ግን እብደትን እንደ ተራ ነገር አድርጌን የምቆጥረው። ለፈተና ጥናት በማብዛት አንጎል ሊዞር ይችላል። ከጭንቀት የተነሳ መንፈስ ይታወቃል። ስሜትን አለመጠን ማወቅ ደም ፍሉነትን ያስከትላል። ተወዶ መጠላትም ሆነ ገደብ የለሽ ፍቅር ጨርቅ ሊያስጥል ይችላል። የወላጆች እንክብካቤ ጉድለትም የልጆችን ብሩህ ዕድል ያሰናክላል። የልጆቹን ብሩህ ዕድል ያሰናክላል። እስከ ሞትም ድረስ የማይፈታ ቅራኔ በመካከላቸው ይፈጥራል አለ። እንደኔ አይነቶችም ማለት ነው። የእንጀራ እናቴን ብቻ አይምሰሎት፣ ለአባቴም ያለኝ ጥላቻ የመረረ ነው አለች ኖርማ ስሜቷን ባለመደበቅ። በአንቺ አልተጀመረም፣ በየቤቱ የሚታይ ነው። ይሁንና ለዚህ ሁሉ ምክንያት ምናልባት ለወላጅ እናትሽ የነበረሽ ጽኑ ፍቅር ሊሆን ይችላል ብዬ ገምታለሁ። አሁን እናቴን በጣም ነበር የምወዳት። አባትሽንስ ለምን ጠላሽው? እርሱማ ገና የ5 ዓመት ልጅ እንደነበርኩ ሌላ ሴት ወዶ እኔንና እናቴን ጥሎን ወደ ደቡብ አፍሪካ ኮበለለ። ለገና በዓል አንዳንድ ስጦታዎችን ከሚልክልኝ በስተቀር ከዚያን ጊዜ ወዲህ ተያይተን አናውቅም ነበር። ስለዚህ ረስቼው ነበር ለማለት ይቻላል።
ከ1 ዓመት በፊት መሆኑ ነው። አጎቴ በመሞቱ ንብረቱን ለመውረስ ሲል መጣ። ሲመጣም ይችን የአሁኗን ሚስቱን ይዞ መጣ። ቅሬታሽ በሴትየዋ ላይ ነው ማለት ነው? አሁን በሴትየዋ ላይ ነው። ለምን ከእናቴ ጋር አልታረቀም ብለሽ ይሆን? አይደለም፣ እናቴማ ከሞተች ወደ 3 ዓመት ተጠጋት እኮ። በእናትሽ ሞት በጣም አዝናለሁ ኖርማ። እና እናትሽ በሕይወት እንኳን ቢኖሩ በአባትሽ አድራጎት በተናደድሽም። አዲሷንም ሚስቱን ልትጠያት በተገባ ነበር። ግን እናትሽ ከሞቱ ለምን ኖርማ? ምናልባት ሌላ ሚስት ቢያገባ፣ እርግጥ የአሁኗ ሚስቱ ቀድሞ ያስኮበለለችው ሴት ከሆነች ምክንያት ሊሆንሽ ይችላል። አይደለችም። ይህቺ ያረገና ወጣት ናት። በዚያም ላይ ቆንጆ። አባቴንም ከመዳፏ መሃል አስገብታ እንዳሻት ታሽከረክረዋለች። አሃ አለና ፖሩ ዝም አለ። አባቴ ወደ ለንደን እንደሚመጣ በሰማሁኝ ጊዜ ባለፈው ተጸጽቶ የአባትነት ፍቅሩን የሚያሳየኝ መስሎኝ ነበር። እርሱ ግን ያለ የሌለ ፍቅሩን አሟጦ ለአዲሱ ሚስቱ አደረገላት። እርሷም አብሬያቸው እንድኖር ባለመፈለጓ ለንደን ውስጥ አፓርታማ ተከራየልኝ። ከቤቴ አባረረች ማለት ነው አለች፣ ቁጭቷ ከፊቷ ላይ የተነበበ። በአንቺ ዕድሜ እንኳን ከቁጥጥር ውጪ ሆኖ መኖር የሚሻል ይመስለኛል። ከእንግዲህም ሞግዚት የምትፈልጊ አይደለሽም። ነፃ ሆነሽ ጓደኞችሽን እንደ ልብ መርጠሽ። እዚህ ላይ ትክክል ነዎት። በጓደኞቼ ምርጫ ቢሆን እንደማይደሰቱ አውቃለሁ። አባቴን ምን እንደነካው አላውቅም። ድሮ እንደማውቀው የ5 ዓመት ልጅ ብሆንም ይታወሰኛል። ተደሳችና ተጫዋች ነበርኩኝ። ለእኔም ያሳየኝ የነበረው ፍቅር ከቶውንም አይዘነጋኝም። እናቴን ጥላት እንጂ እኔ ልጁን እጅግ አድርጎ ያንደላቀቀኝ እንደነበረ አልረሳውም። ዛሬ ሌላ ሰው ሆነብኝ። ከምድር ተነስቶ ያኮርፈኛል። ሁል ጊዜ ከፊቱ ላይ የማነበው የብስጭት መልክ ነው። ከዓይኖቹ የሚንጸባረቀውም የጥላቻ አመለካከት ሰውነቴን እንዳሸማቀቀው ነው። ለ15 ዓመታት ያህል ተለያይታችሁ ነበር ይመስለኛል። ስለዚህ ሰው ይህንን በሚያህል ረጅም ጊዜ ውስጥ ቢለዋወጥ አያስደንቅም። አይደለም። ይህ ብቻ አይደለም ሚስተር ፖሮ። ከቢሮ ውስጥ የተሰቀለውን የአባቴን ስዕል ሲመለከቱት አባቴ ከ15 ዓመታት በፊት የነበረውን ገጽታ ያሳያል። ዛሬም ቢሆን መልኩ ቁርጥ ስዕሉን ነው የሚመስለው። መልኩ ይምሰል እንጂ ጸባዩ እኔ ከማስታውሰው አባቴ የተለየ ነው። ቅድምም እኮ ነግሬሻለሁ ኖርማ፣ ሰው ተለዋዋጭ ነው። 15 ዓመት ደግሞ ረጅም ጊዜ ነው። አንቺ የምታስታውሽው በ5 ዓመት ዕድሜሽ ያየሽውን አባትሽን ነው። ያን ጊዜ እርሱ ለአንቺ ፍጹም ፍጡር ነው መስሎ የሚታይሽ። ያለ አንቺ አባት ቆንጆ፣ ያለ እርሱ ጉብዝና፣ ደስተኛ፣ ቸር፣ እንዲህ አይነት ሰው የለም። ይህን አመለካከትሽን ከዓመታት ሳትለውጪው ለዚህ ዕድሜሽ ደረሽ። እርሱ ግን በእነኚህ ዓመታት ውስጥ ተለውጦ ነበረ። ስለሆነም በዛሬው ዓይንሽ ስታየው ሌላ ሰው ሆነብሽ አላት ፖሮ። እንደዚያ ነው የሚሉኝ ከሆነ እሺ። ግን ሙሴ ፖሮ፣ ግን ሰው ለመግደል ፍላጎት ያደረብኝ፣ የሰው ሕይወት ለማጥፋት የምፈልገው ለምንድን ይመስልዎታል? እባክዎ መልሱን ይንገሩኝ፣ ምክንያቱን አስረዱኝ ስትል ፖሮ በጉጉት ይጠባበቀው የነበረውን ጉዳይ አነሳችበት። ፖሮ ውይይቱን ጠንቀቅ ባለ መልኩ መቀጠል ስለነበረበት ጥያቄሽ እጅግ ከባድ ስለሆነ መልስ ለመስጠትም የዚያኑ ያህል ያጠራጥራል ማለት ነው። በመሆኑም ለዚህ ጥያቄ ትክክለኛ መልስ ሊሰጥበት የሚችል የአእምሮ ሐኪም ስትል ሰውነቷ ስቅጠጥ ብሎ ተናገረች። የአእምሮ ሐኪም ብታይ ማለቴ ነበረ። ምን ማለት ሆኖ ሙሴ ፖሮ? እኔ የእርስዎን እርዳታ ጠየቅኩ እንጂ ሐኪም ለማየት አልፈልግም። የሚመክሩኝም ይህንን ከሆነ እንደ ቤተሰቦቼ እርስዎም ጠላቴ ነዎት ማለት ነው። ከእነርሱ የተደበቅኩበት ምክንያት እንዴት ሳይገባዎት ቀረ? እብድ ናት ብለው ከአእምሮ ሐኪም ቤት ሊያስገቡኝ ይፈልጋሉ። ስለማይወዱኝም እዛው በስብሼ እንድቀር የሚፈልጉት። እነርሱ ትውጣ ብለው እስካልፈረሙ ድረስ ልወጣ እንደማልችል ያውቃሉ። ስለዚህ እንኳንስ ሐኪም ላነጋግር ስሙንም ለመጥራት ይቀፈኛል።
የአእምሮ ሐኪሞችም በዘዴ ነው አሉ የሚያናዙት። ስለዚህ ብዙም ነገር ልዘባረቅባቸው እችላለሁ። ለሐኪም ለመንገር የማትፈልጊው ሚስጥር ይኖራል ማለት ነው? ያለመፈለግ ብቻ ሳይሆን ሐኪሙ እብድ ናት እንዲለኝ ስለማልፈልግ ነው። የማደርጋቸውን ነገሮች ሁሉ አላስታውሳቸውም። አንዳንድ ጊዜም ለሰዓታት እኔነቴን አላውቀውም። አእምሮዬን እስታለሁ። አንድ ጊዜ ከመኖሪያችን ሕንፃ ግቢ ውስጥ ቆሜ ነበረ። በእጄም አንድ ነገር ይዤ ነበረ። ማን እንደሰጠኝ ወይንም ከየት እንዳገኘሁት እኔ አላስታውስም። ወደ እኔ መምጣቷ ይታወሰኛል። የተናገረችኝም ነገር ነበረ። ፊቷም ከመቅጽበት የሌላ ሴት ሆኖ እንደተለወጠብኝ አይዘነጋኝም። የሰው መልክ ደቂቃ ባልሞላ ጊዜ ውስጥ ይለዋወጥብኛል እንዴ? ማናት እሷ? አብራኝ የምትኖረው አካሪ። ድንገት ሌሊት የታየሽን ቅዠት እያስታወሽ እንዳይሆን የምትነግሪኝ? የሰው መልክ ሊለዋወጥ የሚችለው በቅዠት ወቅት ነው። ቅዠት አይደለም ሙሴ ፓሮ፣ ቅዠት አይደለም። ከግሬ ስር ተጋድሞ ነበረ። እኔም ያንን ሽጉጥ አነሳሁት። እናስ? ከእጄ ላይ መንጭቃ ወሰደችው። ማን? ካሪ? ክሎዲያ ናት። ካሪማ ጮኸችብኝ። ያን ጊዜ እንጀራ እናቴ መሰለችኝ። ግን የእንጀራ እናቴ ሆስፒታል መሆን አለባት። መርዝ በልቻለሁ ብላ ልትመረመር ሄዳ ነበር። እኔን ነው ደግሞ የሚጠረጥሩት። ኖርማ፣ ሌላም ሰው ሊሆን ይችላል ያበላት። እኔ ብቻ ነኝ። ከኔ ሌላ ማን ሊሆን ይችላል? ባሏም ሊሆን ይችላል። ማን? የኔ አባት? ለምን ሲል ነው የኔ አባት እንዲህ ያለውን ተንኮል የሚሰራው? በጣም ነው የሚወዳት። እሺ፣ በዚያ ቤት ውስጥ የሚኖሩ ሌሎች ሰዎችስ የሉም? የአባቴ አጎት ሰር ሮድሪክ ናቸው። እርሳቸውም ቢሆኑ የአእምሮ በሽታ ነካ አድርጓቸው ሊሆን ይችላል። በሁለተኛው የዓለም ጦርነት ጊዜ የታወቁ ሰላይ ነበሩ። ስለዚህ የእንጀራ እናትሽ በጣም ቆንጆ ስለሆነችና በቅርቡም ከውጭ ሀገር በመምጣቷ በእርሳቸው ላይ የተላከች የጠላት ሰላይ ልትመስላቸው ትችላለች። ለምን የማይመስል ነገር ይናገራሉ ሙሴ ፓሮ? ጥሩ። የሰር ሮድሪክስ ጸሐፊ የሆነችው ሁለገቧ ልጃገረድ ሶኒያ ይህን የማይመስል ታሪክ ለመስማት ትዕግስትም አይኖረኝ አለችና ኖርማ የቡና ቤቱን አስተናጋጅ ሂሳቡን እንዲነግራት በምልክት ጠየቀችው። እርሱም ሂሳቡን በቁራጭ ወረቀት ላይ ጽፎ ከጠረጴዛው ላይ ሲያስቀምጠው ፓሮ ሳብ አድርጎ ተመለከተና እኔ ነኝ የምከፍለው ብሎ እጁን ወደ ኪሱ ሰደደ። እንዲከፍሉ አልፈልግም አለች ኖርማ ወረቀቱን ከእጁ ላይ መንጭቃ። እንዳልሽ አለ ፓሮ። እርሱ ግን ለማየት የፈለገውን አይቶ ነበረ። ኖርማ እንድትከፍል የተጠየቀችው ሂሳብ የሁለት ሰው ነበረ። አብሮሽ የነበረውን ሰው ሂሳብ የምትከፊው አንቺ ነሽ ማለት ነው አላት ፓሮ። ሌላ ሰው አብሮኝ እንደነበረ በምን አወቁ? ስትል ኖርማ መልሳ ጠየቀችው። ብዙ ነገሮችን የማውቅ ሰው ነኝ ኖርማ። ሂሳቡን ከጠረጴዛው ላይ አኑራ ተነሳች። በሉ መሄዴ ነው፣ ግን የማስጠነቀቀውት ነገር አለ። እኔን ለመከታተል ሙከራ እንዳያደርጉ አለች ቁልቁል እያየችው። ልሞክርም ብል አልችልም። አንቺው ራስሽ ስለ ሽምግልና የተናግረሻል። ሌላም ቀርቶ ሮጥ ብለሽ ልታመልጪ ትችያለሽ። በሮጥም ባሮጥም የራሴ ጉዳይ ነው። አሁንም ደግሜ የምነግረውት ነገር እንዳይከታተሉኝ ስል ነው። ፈቃድሽ ይሁንና በራፉ ድረስ እንኳን ልሸኝሽ ብሎ ከተቀመጠበት ተነሳና በራፉን ከፍቶላት ከወጣች በኋላ ደህና ወይ ሲል ተሰናበታት። ኖርማ በጥርጣሬ አይነት አየት ካደረገችው በኋላ ፈጠን እያለች መራመድ ጀመረች። ደጋግማም ትገላምጠው ነበረ። ፓሮ ወደ ቡና ቤቱ ውስጥ ተመልሶ ስልክ ጠየቀና አንድ ቁጥር ላይ ደወለ። ለግል ወንጀል መርማሪው ለዴቪድም መመሪያ ከሰጠው በኋላ ወደ ቀድሞ ወንበሩ ተመልሶ ተቀመጠ።
ምናልባት ሚስስ ኦሊቨር ቶሎ ከተመለሰች ብሎ ሲጠብቃት ነበረ። ስለሆነም ይህንን ጊዜ ምን በመስራት ላይ ትሆን በማለት በሐሳቡ ነገሮችን ማመላለስ ጀመረ። ሚስስ ኦሊቨር ከባክስተር በ20 ሜትር ያህል ወደ ኋላ ቀርታ እየተከታተለችው ነበረ። ባለባበሱ ድምቀት የገነት ወፍ የሚል ቅጽል ስም የሰጠችው ባክስተር እግሮቹን ነቀል ነቀል በማድረግ ይራመድ ስለነበረ ሚስስ ኦሊቨር ወደ ማለክለኩ ተቃርባ ነበረ። ደግነቱ ድልድዩን ተሻግረው ከቻሪንግ አደባባይ ሲደርሱ በምድር ስር ወደ ተዘረጋው የከተማ ውስጥ የባቡር መስመር ጣቢያ ወረዱ። እርሷም ተከተለችው። ከሰሎን አደባባይ እንደደረሰም ከባቡሩ ሲወጣ እርሷም ዘግየት ብላ ተከትላው ወጣች። አውቶቡሱም ሲጠባበቅ ከ3 ሰዎች በኋላ መስመር ይዛ ተሰለፈች። ወርልድስ ኤንድ ከሚባለው ሰፈር ሲደርስ ከአውቶቡሱ ወርዶ አሁንም ተከተለችው። ጠመዝማዛ በሆነ ብዙ መንገዶች አቆራርጦ ጀልባ ወደሚሰራበት መንደር አመራ። በየግድግዳው እየተለጠፈች በኤሌክትሪክ ምሰሶዎች እየተከለለች ከዓይኗ እንዳያመልጥ ብዙ ሙከራ አደረገች። ግን መጨረሻ ላይ ተሰወረባት። አካባቢውን እግሯ ረግጦት ስለማያውቅም ወዴት እንደምትሄድ መላው ጠፍቷት ግር ብሏት በቆመችበት ሳትንቀሳቀስ ለብዙ ጊዜ ቆየች። ከበስተጀርባዋም ብዙም እንዳላለፈውት እርግጠኛ ነኝ የሚል ድምፅ ስትሰማ በድንጋጤ ድርቅ ብላ ቀረች። ትንፋሿም መለስ ሲልላት ስትፈራ ስትቸር አንገቷን ቀስ ብላ በማዞር ተመለከተች። እንደ ዋዛ እንደ ቀልድ የጀመረችው ክትትል ለሌላው ወገን ቀልድና ቧልታ ለመሆኑን አሁን በመረዳቷ ሰውነቷን ፍርሃት ወረረው። እርግጥ የተናገራት ሰው ድምፁ ለስላሳ ነበረ። ንግግሩም ቢሆን የጨዋ ነው። ግን ትህትናው ለምን? እንዲህ ሲል ፈጣኑ አእምሮ አሰበ። በየጋዜጣዎቹ ላይ የሚወጡት የወንጀል ዜናዎች በዓይነ ሕሊናዋ ታዩት። ብዙውንም ጊዜ ወንጀለኞች ወጣቶች ነበሩ። ልክ አሁን ከፊት ለፊቷ እንደቆመው ወጣት አይነቶች። እንደምትከታተለው ከነቃባት ቆይቶ ነበረ። ስለዚህም ነው ወደዚህ ጭር ወዳለ አካባቢ በዘዴ እየሳበ ያመጣት። በሚቀጥለው መንገድ ላይ ተላላፊ መንገደኞች ሊኖሩ ይችላሉ። በቅርብ ባለው ቤት ውስጥ ባለቤቶች ይኖራሉ። ግን ወደዛ እንዴት አድርጋ ትሂድ? ከፊት ለፊቷ የቆመው ወጣት እጆቹ መንገዱን ዘጉባት። ከደቂቃዎች በፊት የገነት ወፍ እያለች ከኋላው ከመከታተል በሆዷ ስትስቅበት የነበረው ወጣት በገነት ወፍ ምትክ የሲኦል ዘበኛ መሰላት። ሚስስ ኦሊቨር ምራቋን በማከታተል 3 ጊዜ ዋጠች። ከዚያም ከመብረቅ በበለጠ ፍጥነት ራሷን ከምታድንበት ዘዴ ላይ ደረሰች። ሰውነቷን ኮስተር አደረገችና አጠገቧ በነበረው የአትክልት መሸጫ ሳጥን ላይ ቁጭ አለች። እንዴት አስደነገጥከኝ አለችና ፈገግ በማለት ለካስ ከፊቴ የተሰወርከው ከጀርባ የዞረ ልታስደነግጠኝ ኖሯል ስትል እየቀለደች ተናገረችው። ሲከታተሉኝ ነበረ አላት። ይቅርታ አድርግልኝና እንዳልከው ስከታተልህ ነበረ። በዚህም ቅር እንደምትሰኝ ይገባኛል። ለእኔ ደግሞ መልካም ዕድል ያጋጠመኝ ነው የምለው። አየኸው አለችና ሳጥኑ ላይ ይበልጥ ተመቻችታ በመቀመጥ እኔ ደራሲ ነኝ። የምጽፈው በአብዛኛው የወንጀል ምርመራ ልቦለድ ስራዎችን ነው። አሁን በማዘጋጀት ላይ ካለሁት መጽሐፍ ከአንዱ ምዕራፍ ላይ ስደርስ ወደፊት ለመግፋት አልቻልኩም። ጥቂት እረፍት ለማድረግ ከአንድ ቡና ቤት ገባሁኝ። ከጥግም ተቀምጬ ሐሳቤን ለማሰባሰብ ሞከርኩ። ያቆምኩበት ምዕራፍ ወንጀል በሰራው ሰው ላይ ክትትል ሲደረግበት ነበር። እኔ ደግሞ ስለዚህ ጉዳይ ከመጽሐፍና ከጋዜጣ ከማነበው በስተቀር ተጨባጭ ልምድ የለኝም። ታዲያ ለምን እኔስ አንዱን ሰው ለመከታተል አልሞክርም አልኩኝ። አቀርቅሬ ከማስብበትም ቀና ስል አንተን ከወንበር ስትነሳ አየሁ። ወዲያውንም ወጣሁ። ከአንተም የተሻለ ሰው እንደማላገኝ ስለተሰማኝ ልከታተል በቃ አለችው። ባክስተር በሰማያዊ አይኖቹ ትኩር ብሎ ሲያያት ቆየ። ለምንድን ነው ከአንተ የተሻለ ሰው እንደማላገኝ ተሰማኝ ሲሉ የተናገሩት
አለና ጠየቃት። በሁለመናህ ማራኪ ስለሆንክ ነዋ አለችና ማብራሪያዋን በመቀጠል በመሆኑም ከሌላው ተራ ሕዝብ በቀላሉ ልለይ ስለምችል ነበር አለችው። ለመሆኑ የታተመልዎት መጽሐፍ አለ? አዎ፣ ያውም 43 መጽሐፍት። ስሜ ኦሊቨር ነው። ኦሪድን ኦሊቨር? ይሄዋ ታውቀኛለህ ማለት ነው። በጣም ደስ የሚል አጋጣሚ። ስለ እኔስ ቀደም ሲል የሚያውቁት ነገር የለም? ሲል ፈገግ ብሎ ጠየቃት። ምንም አላውቅም። መቼ? ከዛሬ በፊት? አብራኝ ስለነበረችውስ ልጃገረድ? ያቺ አብራችሁ የአደንጓሬ ሾርባ ያዘዛችሁትን ልጅ ነው? ቡና ቤቱ ውስጥ ነው ያየኋት። ደግሞ ጀርባዋን ሰጥታኝ ነበረ። ስለዚህ መልኳን አላውቀውም። እርሷ ግን ታውቆታለች አላት በሞቅታ አነጋገር። የት አይታኝ ይሆን? ምናልባት ግብዣ ላይ ተገናኝተን ይሆናል። ከሆነም ስሟን ብትነግረኝ ላስታውሳት ይችል ይሆናል። ባክስተር ለጥቂት ጊዜ ልንገራት አልንገራት ሲል ሲያወላውል ቆየ። ኖርማ ሬስትሪክ ነው የምትባለው። ኖርማ ሬስትሪክ? እርሷንም አውቃታለሁ። ባለፈው ሳምንት መጨረሻ ላይ ከወላጆቿ ቤት ነው ተገናኝተን የተዋወቅነው። ስለ መጽሐፎቼም አንስተን አውርተናል። እንደውም በቅርቡ የወጣውንም መጽሐፌን እንደምሰጣት ቃል ገብቼላት ነበረ። ወይ አጋጣሚ ጉዳይ። አብራህ የነበረችው ልጅ ኖርማ ከሆነችማ በከንቱ ነዋ ስከታተል የዋልኩት። የማውቃትን ልጅ ጓደኛ በልብ ወለድ ድርሰቴ ውስጥ አስገብቼ መጽሐፍ በፍጹም አልችልም። እኔ ሕሊናዬ ይወቅሰኛል አለችና ከሳጥኑ ላይ በመነሳት ጎንበስ ብላ እየተመለከተች የኔ ነገር ምኑ ላይ ኖሯል የተቀመጥኩት? አትክልት ማስቀመጫ ሳጥን ላይ ብላ በራሷ ሳቀች። ባክስተርም ልብን ቅልጥ የሚያደርገውን ፈገግታውን አሳያት። ፍርሃቴ ሁሉ እንደው ኖሯል። ይህንን የገነት ወፍ የመሰለ ወጣት የሲኦል ዘበኛ ይመስላል በማለቴ ልክ አልነበርኩም አለች በሆዷ። ከዚያም ለመሆኑ የዚህ አካባቢ መጠሪያስ ምን ይባላል ስትል ጠየቀችው። ወደ ማያውቁት ሰፈር ለመምጣት የበቁት በእኔ የተነሳ ስለሆነ ተመልሰው የሚሄዱበትን መንገድ የማሳየት ግዴታ ይኖርብኛል። ስለዚህ እኔም ቢከተሉኝ አለና ወደ ቀኙ በመታጠፍ ከፊት ለፊቱ የነበሩትን ደረጃዎች መውጣት ጀመረ። አንተን ልከተል ማለት ነው አለችው ወዲያውኑ የቀደመው ፍርሃቷ እየወረራት። ደረጃዎቹ ወዴት የሚያደርሱ ይሆኑ? ደረጃዎቹ ወዴት የሚወስዱ ይሆኑ? በፈገግታው ተታልዬ ስከተለው አስከሬኔን እንኳን እንዳይገኝ ከገደለኝ በኋላ ከአንዱ ስፍራ ስር ቢወሽቀኝስ? ከእንግዲህ ማምለጫ የለኝም፣ የመጣውን መቀበል እንጂ አለችና በሐሳቧ ተከተለችው። ደረጃዎቹ ከእንጨት የተሰሩና ለረጅም ዕድሜ ያገለገሉ ስለነበሩ በተረገጡ ቁጥር የመንሳጠጥ ድምፅ ያሰማሉ። አሁንም ደግሞ የሚስስ ኦሊቨር ፍርሃት አቅጣጫውን ቀይሯል። ስለሚጠብቃት ሞት ሳይሆን ስለምትገደልበት ስፍራ አስፈሪነት በማሰብ ሕሊናዋን ወደ መሳቱ ተቃረበች። ልክ ያንኑ ጊዜ ባክስተር አንዱን ገርበብ ያለ በር ከፈተና ገባ። ክፍሉ ስፋት ያለውና እንደ ነገሩም ቢሆን ሰዓሊዎች የሚገለገሉበት ስቱዲዮ ነበረ። ጥቂት ፍራሾች በግድግዳው ዙሪያ ዘርዘር ብለው ተነጥፈዋል። ብሩሾችንና ቀለሞችን የያዙ ብልቃጦች በአንድ ያረጀ ጠረጴዛ ላይ ተደርድረዋል። የክፍሉም አየር በቀለም ሽታ ተመርዟል። ሌሎች ሁለት ሰዎችም በክፍሉ ውስጥ እንደነበሩ ሚስስ ኦሊቨር አየች። አንደኛው ጺሙን በረዥሙ ያሳደገ ወጣት ነበረ። ከክፍሉ በስተመሃል በተወጠረው ሸራ ላይ የሰው ስዕል ይሳላል። እነ ባክስተር እንደገቡም ዞር ብሎ አየና የምን እንግዳ ነው ይዘህብን የመጣኸው አለው። ሚስስ ኦሊቨር እንደዚህ ያለ ልብስና ፊቱ የቆሸሸ ሰው በሕይወት ዘመኗ ውስጥ ስታይ ያ የመጀመሪያዋ ቀን ነበረ። ቀይ ጸጉሩ የሸፈነው ትከሻውን ብቻ ሳይሆን ግማሽ ፊቱንም ነበረ። ደረቱን የሚነካው ጢሙም ተበጥሮ አያውቅም። ከጉልበቱ ከሚደርሰው ቡት ጫማው ላይ ልብሱም በአብዛኛው ከቆዳ የተሰፋና በቀለም የተጨመላለቀ ነበረ።
እርሱም ደጋግሞ ወደሚመለከትበት አቅጣጫ ሚስስ ኦሊቨር አየት አደረገች። በሸራው ላይ ለሚስለው ስዕል ሞዴል ልትሆን የተቀመጠች ልጃገረድ ነበረች። ልጅቱ እርቃኗን ከደረቀ የእንጨት ወንበር ላይ ተንጋላለች። ጥቁር ረዥም ፀጉሯም በጀርባዋ ወርዶ መሬት ደርሷል። ሚስስ ኦሊቨር ልጅቱን ለመለየት ጊዜ አልፈጀባትም ነበረ። በቦርዴን ሕንፃ ከሚኖሩት ልጃገረዶች ሁለተኛዋ ነበረች። ሙሉ ስሟን ባታስታውስም ካሪ ለመሆኗ ግን እርግጠኛ ነች። ፒተር ከሚስስ ኦሊቨር ጋር ተዋወቁ። አንቺም ካሪ ከተቀመጥሽበት ቀና በይ። ካሪ ተንጋላ የተቀመጠችው ጽንስን በማስወረድ ላይ ያለችን ድሃ ልጃገረድን ለመምሰል ነው ሲል ፒተር አፍክን አዘጋም ቀባጣሪ ሲል ጮህበት። ሚስስ ኦሊቨር ግን ወደ ካሪ ጠጋ በማለት እንደማውቀሽ እርግጠኛ ነኝ፣ በቅርቡ ተገናኝተን ነበረ አለቻት። ፍርሃቷ ለቋት። አዎን ሚስስ ኦሊቨር ስትል መለሰችላት። ትተዋወቁ ኖሯል ሲል ባክስተር ካሪን ጠየቃት። በሚገባ አለችውና ከተቀመጠችበት ቀና አለች። ምን አለ አርፈሽ ብትቀመጪ? ምን ያቁነጠነጥሻል? ስዕሉ እንዲበላሽ ነው ሲል ፒተር በርሷም ላይ አንባረቀባት። በቃኝ ፒተር፣ ትከሻዬንም እያመመኝ ነው። እስከ መቼ ደረቅ ወንበር ላይ ተንጋልዬ ልቆይልህ ነው አለችና እርሷም በንዴት መልሳለት እርቃኗን ተነስታ ወደ ሚስስ ኦሊቨር በመሄድ የሚጠጡት ምን ላምጣልዎት ስትል ጠየቀቻት። ምንም አልጠጣም አለች ሚስስ ኦሊቨር። ደራሲው ነው ሲል ባክስተር አሾፈ። በሆነም አለችና ሚስስ ኦሊቨር ይልቅስ የሞጠው መድኃኒት ስላለኝ ውሃ ብትሰጡኝ ብላ ቦርሳዋን ከፈተች። ከቦርሳዋ ውስጥ ጥቂት ወርቃማ የሆኑ የሰው ሰራሽ ፀጉር ጥቅሎች ወደቁ። የካሪ ፊት ያለ መጠን መለዋወጡን ማንም አላጤነውም። በሚንቀጠቀጡ እጆቿም የፀጉር ጥቅሎችን አንስታ ለሚስስ ኦሊቨር ሰጠቻት። በጣም አመሰግናለሁ አለችና ተቀበለቻት። መድኃኒቱንም ከዋጠች በኋላ ተሰነባብታቸው ልትወጣ ስትል ባክስተር ሊሸኛት ተከተላት። እጆቿንም ደግፎ ደረጃውን አስወረዳት። ከዚያም ወደ አውራው መንገድ ለመድረስ መከተል የሚኖርባትን አቅጣጫ በምልክት አሳይቷት ተመለሰ። ሚስስ ኦሊቨር ጥቂት እንደሄደች የቀድሞ ፍራቻዋ ታደሰባትና እየተገላመጠች ታይ ጀመረ። ራቅ ብላ ብትሄድም የባክስተር ጀርባ ከስቱዲዮ መስታወት ውስጥ ይታያት ነበር። ከፍርሃቷም ለመላቀቅ ሌላ ነገር ማንሰላሰል ጀመረች። መንገዱ ግር የሚል ቢሆንም ባክስተር እንደነገራት አንዴ ወደ ግራ አንዴ ወደ ቀኝ ስትጠማዘዝ ረጅም ጎዳናን ተጓዘች። አሁንም ካውራው መንገድ ባትደርስም የዕለቱን ግኝቷን በአእምሮዋ በማመላለስ ላይ እንዳለች የመጨረሻውን መጠማዘዣ ተያዘችው። ያን ጊዜም አውራው መንገዱ በሩቁ ስለታያት በእፎይታ ተነፈሰች። ነገር ግን ያኔውኑ ከኋላዋ የሰው ኮቴ ተሰማት። ሙሉ ለሙሉም ዞር ከማለቷ በፊት ከማጅራቷ ላይ አንድ ነገር አረፈባት። ዙሪያዋንም በእሳት ፍንጥርጣሪ ተከባ ታያት። ወዲያውንም ተዝለፍልፋ ወደቀች።